ምልክት ነው። ከመኪና ደግሞ ቀይ መኪና እንደዚህ ችግር አለ። በጠንቋይ የሚታዘዘው ይባላል። እና ዞሮ ዞሮ እኚህ ሰውዬ ቀይ ከረባት ከላያቸው ላይ አይጠፋም። የብር ቀለበት አላቸው እጃቸው ላይ። ቀለበቱ ሲወልቅ ደግሞ በውስጡ ተጽፎበታል፣ የሆነ ጽሁፍ ተጽፎበታል፣ ተፈቅፍቆ ማለት ነው፣ የማይለቅ ጽሁፍ። እና ልጆቻቸውን ሲቀጡ በዛ ቀለበት አንዴ እንደዚህ ግጥም አጎ ከመታ ያለቀል። እና ቀለበቱ ግርማ ሞገስም ነው፣ መከላከያም ነው፣ መስለቢያም ነው፣ ሰላቢም ነው። አንዳንድ ሰዎች ሲጨብጧችሁ ሰላም ሰላም እንዴት ነው ምናምን ብለው በሁለት እጃቸው አፈፍ አፈፍ አድርገው ነው ሲጨብጧችሁ። ኖርማልም ሊሆን ይችላል ላይሆንም ይችላል። ግን ብዙ ጊዜ 70% ማለት ነው ሲጨብጡ በቀኝ ቀለበት ስለማይደረግ ማለት ነው ሰላም ሰላም እንዴት ነው ምናምን ብለው በሁለት እጃቸው አፈፍ ካደረጓችሁ ሰላቢ መንፈስ እንደሆነ ይነገራል ነው። እኔ አሁን አላምንበትም አምንበታለሁ አልላችሁም። ሁለቱንም ልል አልችልም። አላምንበትም አምንበታለሁ የምለው ሲነገር ስለሰማው ብቻ ነው ይሄን የምለው። እና እኔ እንደዛ ነበር የምጨብጠው አሉ እኛ አባት። ቀለበት አድርጌ እንደዚህ ነበር የምለው። እና ሱፐርማርኬቱ እንደተከፈተ ለአንድ ወር ያክል ከዛ ቤት እንዳትጠፋ፣ ሱፐርማርኬቱን ጠዋት የምትከፍተው አንተ ነህ፣ ማታ የምትዘጋው አንተ ነህ ብሎ ደብተራው አዞኛል አሉ። እሺ። ከዛ ከስተመር ሲመጣ በስሳቱ ነጭ ጋዋን ለብሰህ መተህ ቆመህ አስተናግድ። አዲስ የሚገቡ ከስተመሮች በሙሉ የዛ ሰፈር አካባቢ ያሉ ሰዎች መጥተው ሱፐርማርኬት መገበያየት ከጀመሩ በኋላ በደንብ ከተገበያዩ በኋላ ሲመጡ ሁሉንም እየጨበጡ ከዛስ 10 ሰው ከጨበጡ በኋላ መጥተው እጃቸውን ይታጠባሉ። እንደገና 10 ሰው ይጨብጣሉ፣ እጃቸውን ይታጠባሉ። የታጠቡበትን ውሃ ለደብተራ ወስዶ ይሰጡታል። ከዛን ቀን ጀምሮ እነዛ የሱፐርማርኬት ደንበኞች ይሆናሉ። እነዛ ሰዎች ለአንድ ወር ያክል የመጡ ሰዎች ዋጋ ውድ ይሁን አይሁን አይመለከታቸውም። ተወደደ እኮ እያልክ ትገዛታለህ። ይሄ ሰውየው ያደረጉትን እንጂ ሌላው ሱፐርማርኬት እንደዚህ ነው ማለት አይደለም። ሰውየው ያደረጉትን ግን መናገር መብቴ ነው አይደል? መብቴ ነው። እንዳይከፋችሁ ነገ ችግር ስለሚመጣብኝ ብዬ ነው። እንደገና ደግሞ ወደ ሆቴሉ የሚመጣሉ እንደዚሁ ፎጣው ይወለወላል፣ ጠረጴዛው ምናምን። በምን ሰዓት ነው የሚወለወለው? በ3 አይነት መንገድ ነው የሚወለወለው። አንደኛ ጠዋት፣ ሁለተኛ ጥብስም ምዘዙ፣ ምግብም ሻይም ማኪያቶ ምዘዙ። እየጠጣችሁ እየበላችሁ መጥተው ውልውል ውልውል አድርገው ይሄዳሉ። በዛ ሰዓት አትፍቀዱላቸው፣ አማትቡባቸው ላያቸው ላይ። ወይ ደግሞ ፎጣውን ተቀበሉትና በስላሴ ስም ብላችሁ ስጧቸው። በጣም ከባድ ነው። ይህን ደጋግሞ ነው የነገሩኝ አባት። ደብተራውን ያዘዘኝ ነው የሚሉት። ሰው እየተመገበ እየበላ ምን ይጨመር ምን ይታዘዝ የጎደለ ነገር አለ ምናምን ብለው መጥተው ይወለውላሉ። ይሄ አስተናጋጁ ሂድ እንደዚህ ወልውል ተብሎ የሚታዘዘው በአስተናጋጆች ስርዓት ደንብ እንጂ ደብተራ አዞኝ ነው ብሎ አይናገሩም። እሳቸው ይሰበስቧቸውና